በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ ኦርቶዶክሳውያን የተዋሕዶ ልጆች ሁላችሁ በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራትና የአደራ ልጆች የእግዚአብሔር አምላካችን ጸጋና ምሕረት ከሁላችን ጋር ይሁን። አምላካችን እግዚአብሔር በረዳንና በገለጠልን መጠን ስለ መጻጉዕ ጥቂት ነገሮችን እንማማራለን። እንግዲህ የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ የሚገኝ ታሪክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው ካደረጋቸው ድንቅ ተአምራት መካከል አንዱ በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ተመዝግቦ እናገኛለን። ወንጌላዊ ቅዱስ ዮሐንስ ጥቂት ተአምራትን ነው የመዘገበው። ከነዚያ መካከል የዮሐንስ ወንጌል ምዕራፍ 5 ላይ የሚገኘው አንዱ ነው። ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ በተገለጠበት በዘመነ ስጋዌው ብዙ ድንቅ ተአምራትን እያደረገ በነበረበት በዚያ ዘመን ካደረጋቸው ተአምራት አንዱ ይህ ነው። እንግዲህ ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ ይላል ቁጥር 1 ላይ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር ይላል። እንግዲህ ጌታችን ኢየሱስ ክርስቶስ የብሉይ ኪዳኑ በዓል ሲከበር እስራኤላውያን በብሉይ ኪዳኑ ስርዓት መሰረት በዓል ሲያከብሩ የአይሁድን በዓል በየበዓላቸው እየሄደ በዓላቸውን ያከብር ነበር። ምንም እንኳን ያንን ስርዓት እንደሚያሳልፈው ቢያውቅም ጌታ ነገር ግን በየበዓሉ እየተገኘ በየምኩራቦቻቸው እየተገኘ ያስተምራቸው እንደነበር መጻሕፍት ይናገራሉ። ጌታችን ኢየሱስ ክርስቶስ አሁንም በአይሁድ በዓል ላይ ተገኝቶ ቤተሳይዳ በምትባል የምህረት ቤት የይቅርታ ቤት ፈውስ የሚገኝበት ቤት ማለት ነውና ቤተሳይዳ በምትባለው በዚያ ተገኝቶ በዚያ አንዲት መጠመቂያ ነበረች ይላል። በዚያ አንዲት መጠመቂያ ነበረች። ያቺ መጠመቂያ የጌታ መልአክ ቅዳሜ ወይንም ደግሞ የአይሁድ ሰንበት ማለት ነው በየሳምንቱ እየመጣ ያቺን መጠመቂያ ይባርክ ነበር፣ ይቀድስ ነበር። ያንን ውሃ ለፈውስ የሚሆን ለሕይወት የሚሆን ውሃ ያደርገው ነበር ይላል። በቤተክርስቲያናችን ትርጓሜ መሰረት ያ መልአክ ቅዱስ ሚካኤል እንደሆነ እናምናለን፣ እናስተምራለን። ስለዚህ ቅዱስ ሚካኤል በየሳምንቱ እየመጣ ያንን መጠመቂያ እየባረከ ያንን መጠመቂያ እየቀደሰ ውሃውን እየባረከ ወደ ጸበል እየቀየረ በዚያ ጸበል ሰዎች እየተጠመቁ ይፈወሱ እንደነበር፣ ሰዎች እየተጠመቁ ይድኑ እንደነበረ ታሪኩ ያስረዳናል። እነዚህ ሰዎች በሳምንት አንድ ቀን ነው ያቺ መጠመቂያ የምትባረከው። ሰዎቹም ደግሞ የሚድኑት አንድ ሰው ብቻ ነው። ወደዚያ መጠመቂያ ወደዚያ ጸበል ስፍራ ቀድሞ የገባ ሰው ከማንኛውም በሽታ ይድን ነበር ይላል። ከማንኛውም በሽታ ይድናል። በሳምንት አንድ ሰው ብቻ ለምንድን ነው የሚድነው? ከዚያ በላይ ማዳን ለምን አልተቻለም? የሚለውን ስናየው በብሉይ ኪዳን በሳምንት አንድ ሰው ብቻ እየገባ ያውም ደግሞ ቀድሞ የገባ ሰው ብቻ ነው ሚድነው። ይሄ ተአምር ሁለት ነገሮችን ያሳየናል። በመጀመሪያ እስራኤላውያን ተአምር በእኛ ዘመን የለም፣ ተአምርማ በአባቶቻችን ዘመን ቀረ፣ ባህር ከፍሎ ጠላት ገድሎ ከሰማይ መና አውርዶ ብዙ ድንቅና ተአምራትን ያደረገበት በአባቶቻችን ዘመን ነው ተአምራት የቀረው፣ በእኛ ዘመን ተአምር የለም ብለው እንዳይናገሩ በየሳምንቱ አንዳንድ ሰው ወደዚያች መጠመቂያ እንዲገባ እግዚአብሔር መልአኩን እየላከ ውሃውን እየባረከ እየቀደሰ ለፈውስና ለድህነት እንዲሆን ያደርገው ነበር። ስለዚህ በእናንተም ዘመን ተአምር አለ የሚለውን ለማመልከት እግዚአብሔር ይህንን ያደርግ ነበር። ደግሞ ከአንድ ሰው በላይ ለምን አይድንም? ለምንድነው አንድ ሰው ብቻ የሚድነው? ምክንያቱም መጽሐፉ እንደሚያስረዳን ቀድሞ የገባ ሰው ከየትኛውም በሽታ ዕውር ቢሆን አንካሳ ቢሆን ልዩ ልዩ ደዌ ቢይዘው ከየትኛውም በሽታ ቀድሞ የገባ ሰው ይድናል። ግን አንድ ነው የሚድነው። ከዚያ በላይ ያለ ሰው የማይድንበት ምሳሌነቱ ምንድነው የሚያሳየው ሲባል ብሉይ ኪዳን ፍጹም ድህነት የሚገኝበት አይደለም። በሕገ ኦሪት ፍጹም ድህነት አልተገኘም።
ለሕዝቡ ሁሉ የሚሆን እውነተኛው ድህነት የሚገኘው በሕገ ወንጌል እንደሆነ ያመለክታል። ምክንያቱም አንድ ሰው ብቻ ነው ይድን የነበረው። አሁን ደግሞ በሕገ ወንጌል ለዓለሙ ሁሉ የሚሆን መዳን በክርስቶስ ተገልጧል። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ የመላእክት አለቃ ቅዱስ ገብርኤል ሲናገር እንደዚህ አለ። እነሆ ታላቅ የምስራች ደስታ ነግራቸዋለሁ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል አለ። አያችሁ፣ በዳዊት ከተማ የተወለደው መድኃኒት እርሱም ክርስቶስ፣ ያ ክርስቶስ ማን ነው ሲባል ጌታ የሆነ ተወልዶላቸዋል በማለት ተናግሯል። ስለዚህ ለዓለሙ ሁሉ የሚሆን መድኃኒት፣ ዓለምን ሁሉ የሚያድን የዓለም መድኃኒት ነው የተወለደው። የዓለም መድኃኒት ነው የተወለደው። ለዚህ ነው የሰማርያ ሰዎች የዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ እርሱ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ደግሞም እናምናለን በማለት ተናግረዋል። ስለዚህ ይሄ መድኃኒት ለዓለም እንደሚገለጥ ያመለክታልና በብሉይ ኪዳን ደግሞ የብሉይ ኪዳን ሕግ በመጠበቅ የብሉይ ኪዳንን ስርዓት በመጠበቅ ሰው ገነት መግባት ስላልቻለ፣ ሰው የዘላለም ሕይወት ማግኘት ስላልቻለ ያንን የብሉይ ኪዳኑ ፈውስ የብሉይ ኪዳኑ አገልግሎት ፍጹም ድህነትን ሊያስገኝ አለመቻሉን አንዳንድ ሰዎች በመጠመቃቸው ይህንን ያሳየናል ማለት ነው። ከዚህ ባሻገር ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ ወደዚህ ሰው፣ ወደ ሁላችንም ሕይወት ክርስቶስ በምህረት ይምጣ። ክርስቶስ መጣ፣ ያንን ሰው አየው። ከዚያ በኋላ ፈቃዱን የጠየቀው ልትድን ትወዳለህን አለው። መዳን ትፈልጋለህ? ልትድን ትወዳለህን አለው። ምክንያቱም ሰንበትን ሽሮ አዳነኝ ብሎ እንዳይከሰው በልቡ ያለውን ክርስቶስ ያውቃል። የኛ ጌታ በልባችን ያለውን የሚመረምር በልባችን ጓዳ ያለውን ሁሉ የሚያውቅ አምላክ ነው ክርስቶስ። ስለዚህ በልቡ ያለውን ያውቃልና ጠየቀው፣ ልትድን ትወዳለህን አለው። ያም ሰው መለሰና እንደዚህ አለ። ከ38 ዓመት ጀምሮ ማለት ለ38 ዓመታት የታመመ ሰው ነው። ለ38 ዓመታት በደዌ ዳኛ በአልጋ ቁራኛ ተይዞ ከአልጋ ጋር ተጣብቆ የኖረ ሰው ነው። 38 ዓመታትን በዚህ በሽታ ኖሯል። ስለዚህ ጌታ መጣና ልትድን ትወዳለህን አለው። ያም ሰው መለሰና የጌታ መልአክ በመጣ ጊዜ ውሃውንም ደግሞ ባናወጠ ጊዜ ቀድሞ የገባ ሰው ከማንኛውም በሽታ ይድናል። እኔ ግን ውሃው በተናወጠ ጊዜ ወደዚህ ውሃ የሚያስገባኝ ሰው የለኝም አለ። ሰው የለኝም፣ የሚረዳኝ ሰው የለኝም፣ የሚያግዘኝ ሰው የለኝም። ከዚህ አልጋ ላይ ተሸክሞ ወደዚች ወደ ተቀደሰችው ውሃ ወደ መጠመቂያይቱ የሚያስገባኝ ሰው የለኝም አለ። ሰው የለኝም አለ። ልብ በሉ ክርስቲያኖች፣ በዘመናችን በጣም ከምንፈተንባቸው ትልቁ ፈተናዎች አንዱ ሰው ማጣት ነው። በጣም ብዙዎቻችን ሰው የለኝም፣ የሚረዳኝ ሰው የለኝም፣ የሚያግዘኝ ሰው የለኝም፣ የሚጠብቀኝ ሰው የለኝም፣ እንዲህ የሚያደርግልኝ ሰው የለኝም በማለት ሁለንተናችንን ከሰዎች ጋር በማድረግ እየተጎዳን ነው። ነገር ግን ሰው በማጣት እየተሰቃየ ለነበረው መጻጉዕ ሰው ሆኖ መጣ ክርስቶስ። ከዚህ በኋላ ሰው የለኝም ማለት አይችልም። ምክንያቱም ክርስቶስ ሰው ሆኖ በስጋ ተገልጧል። ዛሬም ሰው የለኝም አትበሉ። መድኃኔዓለም ሰው ሆኖ መጥቷል። ክርስቶስ ሰው ሆኖ መጥቷል። ሰው ሊያደርገን ሰው ሆኖ መጥቷል። ከፍ ሊያደርገን እርሱ ጎንበስ ብሏል። ስለዚህ እንደ መጻጉዕ ሰው የለኝም አንልም። እኛ መድኃኔዓለም ሰው ሆኖ መጥቷልና እንደ መጻጉዕ የሚረዳኝ ሰው የለኝም አንልም። ረዳታችን ሰማይና ምድርን የፈጠረ የዘላለም አምላክ እግዚአብሔር በስጋ ተገልጧልና እንደ መጻጉዕ የሚሸከመኝ ሰው የለኝም አንልም። ክርስቶስ በትከሻው ተሸክሞናልና እንደ መጻጉዕ ዘመድ የለኝም አንልም። መድኃኔዓለም ፍጹም ዘመድ ሆኖ በስጋ ተገልጧልና ሰው የለኝም አለ። የሚጠብቀኝ ሰው የለኝም፣ የሚረዳኝ ሰው የለኝም ባለ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለው፣ ተነሳ አልጋህን ተሸከምና ሂድ አለው። አያችሁ፣ በጸበልም ያለ ጸበልም ክርስቶስ መፈወስ ይችላልና በሁሉ ፈዋሽ እርሱ ስለሆነ በሁሉ ማዳን የሚችል እርሱ ስለሆነ ማዳን የእግዚአብሔር ነው ተብሎ እንደተጻፈ ማዳን የሚችለው አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የለኝም ብሎ ይሰቃይ ለነበረው ለመጻጉዕ ፍጹም ሰው ሆኖ ተገለጠና አልጋን ተሸከምና ሂድ አለው። ወዲያው 38 ዓመታትን የተሸከመችውን አልጋ መጻጉዕ ተሸክሟት ሄደ ይላል። የሚያስገርም ነው። ጌታችን ኢየሱስ ክርስቶስ ተነሳ አለው። ሰው እኮ ጥቂት ወራትን እንኳን ሲታመም ቶሎ ተነስቶ ለመሄድ ያቅተዋል፣ እስኪያገግም እስኪጠነክር
ወደ ራሱ እስኪመለስ ይባላል። መድኃኔዓለም እጁን ከጫነ ግን የ38 ዓመቱ ታማሚ የተሸከመችውን አልጋ ተሸክሞ ይሄዳል። መድኃኔዓለም ከፈቀደ ግን ክርስቶስ ከወደደ ግን አያችሁ ልትድን ትወዳለህን አለው። ሰው የለኝም ሲል በሰው ምክንያት አይደለም። አሁን እርሱ የፈለገው ክርስቶስ ተሸክሞ ወደ መጠመቂያይቱ እንዲያስገባው ነው። ሰው እየጠበቀ ነው የነበረው። ክርስቶስ ግን እንደርሱ አይደለም ያለው። እኔ ፍጹም ሰው ሆኜ የመጣሁት ሰው ለማዳን ነው። እኔ ፍጹም ሰው ሆኜ የተገለጥኩት ሰውን ለማዳን ነው። ስለዚህ ተነሳ አለው። የተሸከመችን አልጋ ተሸከምና ሂድ አለው። መጻጉዕ ተነሳ፣ አልጋውን ተሸከመ። ከዚያ በኋላ በሰንበት ልትሸከም አልተፈቀደልህም አሉት። ያ የዳነው በሽተኛ ያዳነውን መድኃኒት ረስቶ ክርስቶስን ለአይሁድ እንደከሰሰ መጽሐፉ ያስረዳናል። በጣም ብዙዎቻችን ስንጨነቅ፣ ስንቸገር፣ ግራ ሲገባን፣ ዙሪያው ገደል ሲሆንብን እንጮሃለን፣ ወደ እግዚአብሔር እንጠይቀዋለን። እግዚአብሔርን እባክን እንዲያደርግልኝ እንለዋለን። ሲሳካልን ግን እንዘነጋዋለን። ታሞ የተነሳ ፈጣሪውን ረሳ እንደሚባለው ስንነሳ ያዳነንን እንዳንረሳ፣ የጠበቀንን እንዳንረሳ፣ የወደደንን እንዳንረሳ። አያችሁ ሰው ባጣን ጊዜ ሰው የሆነልን ጌታ፣ ሰው በተራብን ጊዜ ሰው የሆነልን ጌታ፣ ብቻችንን በሆንን ጊዜ ብቸኝነታችንን አስወግዶ በልቦናችን ላይ ቤቱን ሰርቶ በልባችን ጓዳ እየተመላለሰ ያሳረፈንን ጌታ፣ የጠገነንን ጌታ፣ ስብራታችንን ጠግኖ ጉድለታችንን ሞልቶ ጨለማችንን ገፎ ወደ ብርሃን ያመጣንን፣ በተራብን ጊዜ በጎደለብን ጊዜ አንገት በደፋን ጊዜ ባለቀስን ጊዜ እኔማ ብቸኛ ነኝ፣ እኔ ሰው የለኝም፣ እኔ ወገን የለኝም፣ እኔ ዘመድ የለኝም፣ እኔ የሚረዳኝ የለኝም ብለን ተስፋ በቆረጥን ጊዜ እርሱ መድኃኔዓለም ሰው ሆኖ መጣና የቅርብ ዘመዳችን ሆኖ ወደ ራሱ አቅርቦን ዘመዶቹ አድርጎ ክርስቶስ ሰው ሆኖ ተገለጠ። ስለዚህ ወገኖቼ በአዲስ ኪዳን ሰው የለኝም ማለት አይቻልም። ምክንያቱም ሰው ሆኖ መጥቷልና መድኃኔዓለም የቅርብ ዘመዳችን ሆኗልና ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የዘላለም አምላክ በስጋ ተገልጦ ፍጹም ሰው ሆኖ መጥቷልና እርሱ ሰው ስለሆነ እርሱ የቅርብ ዘመዳችን ስለሆነ እርሱ ደግሞ በልባችን ስላረፈ እርሱ በእኛ ስለሚኖር እኛም ደግሞ የእርሱን ቅዱስ ስጋና ክቡር ደም ስለተቀበልን እርሱ ዘመዳችን ነውና ከእርሱ ጋር በፍቅርና በሰላም እንድንኖር እርሱን በትዕግስት እንድንጠብቅ ከእርሱ ጋር በቤቱ ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።